ወንድና ወንድ ለሚጋቡ ሴትና ሴት ለሚጋቡ ሥርዓተ ተክሊል እንፈጽማለን ባዮች ሆነዋል። እስከ ዛሬ በድብቅ ነበር፣ አሁን ግን በግልጽ መውጣት አለብን። ያ የአዲስ አበባው ባለጸጋ እንደተናገረው አንተ መኖር ከፈለክ እኔ እንድቀጥር ከፈለክ ማተብን በጥስልኝ የሚል እንደማይመጣ ምን እርግጠኛ ነኝ። እኔስ እንዴ እንድሰጥ ይሄን አድርግልኝ፣ ማተብን በጥስልኝ፣ ቤተክርስቲያንን ተውልኝ ነው እኮ የሚሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ የተወደዳችሁ ሕፃናት፣ ምእመናንና ምእመናት እንደምን አረፈዳችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። እጅግ በጣም ጥቂት ለሆኑ ደቂቃዎች የመርሃ ግብሩን ዓላማ ምክንያት ያደረገ ጥቂት ነገሮችን ብቻ ለመናገር ነው ፊታችሁ የቆምኩት። የሚመጣው ዘመን የማን ነው? የሚመጣው ዘመን ሽሚያ አለበት። የሚመጣው ዘመን ውድድር አለበት። የውሃ ሽሚያ ብቻ እንዳይመስላችሁ፣ የሰውም ሽሚያ አለበት። ይሄን በአንድ ቃል ላሳያችሁ። የካቶሊኩ ፓፓ ዮሐንስ ጳውሎስ ዳግማዊ የሚባሉ የእረፍታቸው ሰሞን እንዲህ አሉ። የሚመጣውን ዘመን የካቶሊክ ዘመን እንዳደርጋት የዚህን ዘመን ሕፃናት ለኔ ስጡኝ አሉ። አያችሁ፣ የሚመጣውን ዘመን የሳቸው እንዲሆን ወይም የካቶሊካውያን ዘመን እንዲሆን የዚህን ዘመን ሕፃናት ይፈልጋሉ። የሰውም ሽም ያለበት ያልኳችሁ ለዚህ ነው ወገኖቼ። የሚመጣው ዘመን የሚሰራው በፉከራ አይደለም። የሚመጣው ዘመን የሚሰራው በጫጫታ አይደለም። የሚመጣው ዘመን የሚሰራው በምኞት አይደለም። የሚመጣው ዘመን የሚሰራው ዛሬ ነው፣ እሱም በስራ ነው። ይህቺ መቅደሳችን ተከፍታ እንድትጠብቀን የምትፈልጉ ወላጆች ይህቺን ውዳሴ፣ ይህቺን ማህሌት፣ እነዚህን አጽዋማት እየጾማችሁ እንድትኖሩ ከፈለጋችሁ፣ የተከፈተ መቅደስ እንድትኖራችሁ ከፈለጋችሁ፣ የሚናዘዛችሁ ካህን፣ የሚፈታችሁ አገልጋይ ከፈለጋችሁ፣ ቤተክርስቲያን ደጆቿ እንዳይዘጉ ሙጃም እንዳይበቅልባት ከፈለጋችሁ፣ ክርስትና እንዲሰፋ ንጽህናም እንዲበዛ ከፈለጋችሁ፣
ልጆቻችሁ እግዚአብሔርን የሚፈሩ ሰውን የሚያከብሩ እንዲሆኑ ከፈለጋችሁ ዕጣኑ ዘውትር ከመቅደሱ ቅዳሴው ዘውትር ከመቅደሱ እንድትሰሙ ከፈለጋችሁ ነገ የኛ የኦርቶዶክሳውያን እንዲሆን ከፈለጋችሁ አንድ ቁም ነገር እንንገራችሁ። ዛሬ ተነሱና ስራ ጀምሩ። መቅደሴን እወዳለሁ፣ ክርስትናዬን እናፍቃለሁ፣ እኔ እንደቆረብኩት ልጆቼም ይቁረቡልኝ፣ እኔ እንዳመለኩት እግዚአብሔርን ያመልኩልኝ፣ እኔ እንደኖርኩት ልጆቼም ይኑሩልኝ እምትሉ ወላጆች፣ ልጆቻችሁን የምትወዱ ወላጆች፣ ስለ ልጆቻችሁ መኖር የምትፈልጉ ወላጆች፣ ጽድቅና ቅድስናን የምትፈልጉ ወጣቶች አንድ ቁም ነገር እንንገራችሁ። ነጋችሁን ዛሬ ስሩት። አያችሁ፣ ይሄ ዘመን ሽም ያለበት ስንል በምክንያት ነው። ላስፈራራችሁ አይደለም እነዚህን ነገሮች የምናገረው። ልጆቻችሁን ከቅፎቻችሁ የሚወስዱ ሐሳቦች በምድራችን ላይ አሉ። እናንተ ሳትሆኑ እነሱ ማሳደግ የሚፈልጉ ሳይወልዱ ሳያምጡ ሳያሳድጉ በጌምና በቴሌቪዥን ቻናል የሚፈልጉትን ሰው መስራት የሚፈልጉ ሰዎች በዓለማችን ላይ አሉ። እናንተ ታበላላችሁ፣ እነሱ በርዕዮተ ዓለም ያሳድጉባችኋል። እናንተ ታስጠልላላችሁ፣ እነሱ ይረከቧችኋል። ወገኖቼ የሚመጣው ዘመን የኛ የሚሆነው ከነገ ሳናረፍድ ዛሬ ተነስተን የሰራን እንደሆነ ነው። አንዳንድ ማሳያዎችን ላስፈራራችሁ አይደለም፣ ግን ልንገራችሁ። በምታቋቸው የበለጸጉ ሀገራት እግዚአብሔር የለሽ የሆኑ እንደሆነ አይታችኋል። ለምሳሌ ምስራቅ አውሮፓ 49% እግዚአብሔር የለሽ ሆኗል። እግዚአብሔር አለ የሚለውም እግዚአብሔር አለ እንኳን የሚል ካለ የሚለው በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ዘመን ትውልድ ምን ነገረው እንዴት ነው ብሎ ተጨንቋል። ምክንያቱም እግዚአብሔርን ለዚህ ዘመን እንዲመጥን አድርገው ለማቅረብ እግዚአብሔርን ትንሽ መቀነስ ፈልገዋል። አያችሁ፣ ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው ይሉላችኋል። ወንድና ወንድ ለሚጋቡ ሴትና ሴት ለሚጋቡ ሥርዓተ ተክሊል እንፈጽማለን ባዮች ሆነዋል። የማይደርስ መስሏችሁ እንዳይሆን አሁን ማወራው አፍንጫችን ስር ያለ ትግል ነው የምነግራችሁ። አንዳንድ በጣም በለጸጉ የሚባሉ ሰዎች ወይም ሀገሮች፣ ይቅርታ እነዚህን ነገሮች ስነግራችሁ ሰው ከእንስሳ ጋር ካልተጋባ ብለው ሕግ አውጥተዋል። ምን እየሆነች እንደሆነ እንድነግራችሁ ፈልጌ ነው። ቀልድና ዋዛ አይደለም የምናወራው። የሰይጣን ማምለኪያ ቦታዎች ከፍተዋል። እስከ ዛሬ ኢየሱስ ክርስቶስ ከብሯል። አሁን ደግሞ ሰይጣን ሉሲፈር ይክበር እያሉ ማምለኪያ አጸድ ሰርተዋል። እስከ ዛሬ በድብቅ ነበር፣ አሁን ግን በግልጽ መውጣት አለብን እያሉ በጣም ስራ ጀምረዋል። ይህንን በጸሎት፣ ይህንን በጾም፣ ይህንን በትምህርት፣ ይህንን በእውቀት፣ ይህንን በንጽህና ከሆነ እንዴት ማሸነፍ ይቻላል? አያችሁ፣ ልጆቻችሁ አይናችሁ እያየ ፈርሰው እንዳይጠብቋችሁ
የአዲስ አበባው ባለጸጋ እንደተናገረው እኔ ፎቄን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ ነው ያለው። ምን ያረጋል ይህን ፎቅ ብትደረድሩት ወገኖቼ? ምን ያረጋል ትልልቅ ምሳሳን ብትቋጥሩላቸው? ፈርሰው ከጠበቋችሁ ምን ያረግላችኋል? ሰው ካላፈራችሁ አደንዛዥ እጽ ውስጥ የሚገቡ ይሄ ብቻ መሰላችሁ? በአንዳንድ ከተሞች አገሮች የምንሰማው ያሳዝናል። ማርጀት የማይፈልጉ ወጣቶች እኔ እንደማያረጃለሁ ባላረጅ ይሻለኛል ለባካችሁ ግደሉን የሚሉ ሰዎች አሉ። ወጣቶች ወረፋ ያዙ። የምህረት ግድያ ይሉታል፣ ሜርሲ ኪሊንግ ይሉታል። ሞት ሳይመጣብን እንሞት የሚሉ እንደው ትንቢቱ እየደረሰ ይሆን እንጃ። ሞት ሳይመጣባቸው መሞት ፈልገው ወረፋ የሚይዙ ተስፋ ቆርጠው በመድኃኒት መሞት የሚፈልጉ ደስታ ያጡ የሚያጽናናቸው የእግዚአብሔር ቃል እንዳይነገር በሕግና በፖሊሲ የደነገጉ ሀገራት አሉ። እንዳያጽናኗቸው የእግዚአብሔር ቃል መነገር አይቻልም። እናንተ የታደለች ሀገር የታደለች ቤት ውስጥ እኮ ነው የምትኖሩት። ነገ እኮ ይህንን በግድ ሊያስቆሟችሁ ይችላሉ። እጃችሁን የሚጠመዝዝ ሕግ ያወጣሉ። ቀኑ እየቀረበ ነው። መሽቷል እኮ ወገኖቼ። ዘመኑ እንደ ሸማ መወርወሪያ እየፈጠነ ነው። እንደ ከሰዓት ጥላም እያለፈ ነው። በባህር ላይ ሲሄድ አሻራ ጥሎ እንደማያልፍ አንድ ጀልባ ዓለም ወደ መድረሻዋ እየተጓዘች ነው። ስለ ቀኑና ስለ መጨረሻ ወራት ብዙ እንድንነግራችሁ አትጠብቁ። እንዲህ አይነት ጉባኤያት ለሰረሞኒ የሚዘጋጁ አይደሉም። እቤታችሁ ሄዳችሁ ስራ እንድትሰሩ ነው። የወለዳችኋቸው የእናንተ አይደሉም፣ የእግዚአብሔር ናቸው። እግዚአብሔር አሳዳጊ ነው፣ እናንተ ሞግዚቶች ናችሁ። እኔ ለወላጆች አተኩሬ ነው የምናገረው። የሚነጥቃችሁ በደጅ ቆሟል። በጣም የረቀቀ ስልትን የተዘጋጀው ለእግዚአብሔር ካልሰጣችኋቸው እንዴት ታድኗቸዋላችሁ? የት ውስጥ ደብቋቸዋላችሁ? ቀሚሳችሁ አያድናችሁ። ክንድ የላችሁ፣ ጉልበት የላችሁ፣ መሳሪያ የላችሁ፣ ዝግጅት የለን። ታዲያ ምን እናድርግ? ለእግዚአብሔር ቤትና ለእግዚአብሔር ጉባኤ እንስጣቸው። ዛሬ ቆምነው እኮ እነዚህ እኮ ስላሉ እኮ ነው ወገኖቼ። ዛሬ የምትሰሟት ቤተክርስቲያን ዛሬ የተገኘች አይደለችም፣ ትላንት የተሰራች ናት። እሷን ነው ሲያስጎበኟችሁ ያሉት። ለዚህ ነው ንግግሬን እኔም በዚህ ቅርጽ ለማድረግ የሞከርኩት። ትላንት የደከሙ አሉ፣ በእነሱ ድካም ውስጥ ነው የገባ ነው እንዴ። እየተራቡ ይችን ቤተክርስቲያን ያቆዩ፣ በረሃብ ጥን እየተሰቃዩ ድርቆሽ እያደረቁ እየፈጩ እየበሉ እኛን በቃል እግዚአብሔር ያጠገቡ፣ የብር ከበሮ የወርቅ ጽና ይዘው ሸጠው መክበር እየቻሉ እየተራቡ መቅደስ የጠገቡ ይሄው እኛን እንኳን አሳመሩ። በእነሱ ድካም ውስጥ ገባን ወገኖቼ። እና ምን ነግራችሁ የምር ተዘጋጅታችሁ ኑሩ። የሚመጣው ዘመን የኛም የሆነው ዛሬ ከራሳችን ጀምረን ክርስቲያኖች መሆን ስንችል ነው ወገኖቼ። ራሳችሁን ለመንፈሳዊ ሕይወት አበርቱ። የምትሰሙትን ቃል ኑሩበት፣ እንደሰማችሁ ተመላለሱበት። እቤታችሁን ቤተ ክርስቲያን አድርጓት። ልጆቻችሁን በእግዚአብሔር በረከት አሳድጉበት። ብዙ መረጃ ብዙ ዕውቀት ምን ያደርግላችኋል? ጥቂት ካወቃችሁ አይበቃችሁም? ቤታችሁን የጸሎት ቤት አድርጓት። የተራቡ የሚበሉበት፣ የተጠሙ የሚረኩበት፣ የደከሙ የሚጽናኑበት፣ በየሰፈሩ በየመንደሩ እስኪ ስራ ስሩበት። የጨነቃቸውን አሳርፉበት። ተወዳዳሪ የሌለው
ልጆችን የማሳደጊያው ጥበብ ሁል ጊዜ እንደምንለው ራሳችሁን ጥሩ ወላጅ ማድረግ ብቻ ነው። በእግዚአብሔር ቃል እንጂ በምን ትቃወሙታላችሁ? መንፈሳዊ በመሆን እንጂ በምን እናሸንፈዋለን? በጾምና በጸሎት በመታጠቅ የእግዚአብሔርን ቃል ስንቅ በማድረግ እንጂ በምን እንረግጠዋለን? ይሄን ዓለም እና የውሸት አገልግሎትም ይቅር። ከኖርን የእውነት እንኖር። አንዳንዶችን ከእሳት ነጥቀን ማውጫ ዘመናችን ነው። የሚመጣው ዘመን የኛም የሆነው የምር ስራ ስንሰራ ብቻ ነው። ጥቂት ጥቂት እየተሰበሰብን ስራ የሌላቸውን እያስተባበርን ስራ እያሳዝን ወገኖቼ ነገ እኮ ምን እንደሚሉን ታውቃላችሁ? እኔ ፕራይቬታይዝ አድርጌዋለሁ፣ አንተ መኖር ከፈለክ እኔ እንድቀጥር ከፈለክ ማተብን በጥስልኝ የሚል እንደማይመጣ ምን እርግጠኛ ነኝ። ረሃብን ሊቋቋም የሚችል የጾም ህይወት ባልበላም እግዚአብሔር መጋቢ ነው የሚል ጭካኔ ሰማዕትነት ካልደረስን በቀር እኔስ እንዴ እንድሰጥ ይሄን አድርግልኝ፣ ማተብን በጥስልኝ፣ ቤተክርስቲያንን ተውልኝ ነው እኮ የሚሉ ሁሉንም ያጥሩባል። እና እንዴት አድርገን እናሸንፈዋለን? እና አሁን ትግል ይዘና በርቱና ታገሉ። ልጆቻችሁን ለእግዚአብሔር፣ ትዳራችሁን ለክርስትና፣ ወጣትነታችሁን ለአገልግሎት፣ ላባችሁንም ለመንፈሳዊነት፣ ገንዘባችሁንም ይህን ስራ ለመስራት አውሉት። ብዙ ያላችሁ ይኸው እንዲህ ሲቆም እንኳን አያሳዝናችሁ? በሌላ ቦታ አንድ ሰው የሚሰራው እንደሆነ እናውቃለን። በአቦ በስላሴ በሞቴ በሳንቃው ደረቴ በመከዳው ጡቴ እየተባል መለመንም የለብንም። ዛሬ የምንሰራው ለነገ ትውልድ የሚበቃን፣ ትውልድ ክርስትናን እንዳይቀባበለው ትዳርንና ቤተሰብን ከማፍረስ እሱን ይሄ እንደማይኖር ያውቃሉ። ለዚህ ነው ማፍረሱን ከዛ የሚጀምሩት ወገኖቼ። እና በርትተን እና ታጥቀን እና ተነቃቅተን መስራት ካልጀመር ነገ የኛ አይሆንም። መርዶ አይደለም፣ የሰበር ዜናም አይደለም እንዴ። የቅዱሳን ሐዋርያት እግሮች የሄዱበት፣ የሊቃውንት እግሮች የተመላለሱበት እነ ሶርያን ተመልከቱ። ምን እየሆኑ እንደሆኑ ዶግ አመድ እንደሆኑ የዋቸው አያሳዝንም? ነማር ኤፍሬም የሄዱባቸው እነዚያ የበረሃ ተጋዳዮች ክርስቶስን ያነጋገሩባቸው ቦታዎች ጠፍ መሬት ሆነዋል። የሚመንኑ ይመንኑ፣ የሚያገቡ በጽድቅ ይኑሩ፣ የሚያገለግሉ ያገልግሉ፣ የሚሰብኩ ይስበኩ፣ የሚዘምሩ ይዘምሩ፣ የሚደነገሉ ደናግላን ይሁኑ፣ ጨዋዎቹ ጨዋ ይሁኑ፣ የሚሰሩ ይልፉ፣ የሚያሳድጉ በስርዓት በአግባቡ ያሳድጉ፣ ታማኝ ሆነው ያሳድጉ። እንዲህ እንደተሰበሰበ በዚያች በደብረ ጽዮን ይሰብስበን። ልጆቻችንም እነዚህን ድምጾች እየሰሙ እነዚህ ድምጾች ደስ አይሉም? ዓለም የሚፈልጋቸው ድምጾች እኮ ናቸው፣ ግን የሌላቸው ባዶ የሆኑ እናንተ ኢትዮጵያውያን ለብዙ አፍሪካውያን መጥፋት ተጠያቂዎች ናችሁ እያሉ የኛ ሃይማኖት፣ የኛ ስርዓት፣ የኛ ትውፊት ይጠብቃሉ። ግን ማን ይስጣቸው? እና ዝናብም ደክሟቸዋልም። እንደው ጥቂት ነገር ሳልናገር እንዳልሄድ ብዬ ነው ይሄን ያሰቡትን ይሄን እንድናሰላስል ደፋ ቀና ያሉትን እግዚአብሔር አምላክ ክብርና ዋጋ ይስጥልን። ይሄን ያሳሰበ አምላካችን እዚህ ውስጥ ልጆቻችሁን ዲያቆናት እንዲሆኑ፣ ቀዳሾች እንዲሆኑ፣ አወዳሾች እንዲሆኑ፣ ማህሌታውያን እንዲሆኑ አድርጓቸው። ከዚህ ዓለምና ከርኩሰት እንዲያመልጡ አድርጓቸው። ዲያቆን ማለት ቄስ ማለት መሪ ጌታ ማለት ካህን ማለት መበላሸት መስሎ ለሚታያቸው ዓለሞች ንገሯቸው።
እያስመለጥናቸው ነው በሏቸው። ከክፋት ከርኩሰት እያስመለጥናቸው ነው በሏቸው። ሳይንሱንም ይማሩ እግዚአብሔርንም አይተው መቅደሱንም የትምህርት ቤት ክላሱንም ሁለቱንም የሚያጣጥሙ ልጆቻችሁን ለመቅደስ ስጧቸው፣ ለእግዚአብሔር ቤት ስጧቸው። ይጠበቃሉ። በከባድ የእድሜ የወጣትነት ጊዜያቸው ምን እንደሚወስኑ አውቀው ይወጣሉ። አይታለሉ፣ አይሳሳቱ፣ አይደነቃቀፉ። ቢወርቁ ይነሳሉ። በክፋት አይያዙም፣ በሰይጣን አይጠመዱም። ወገኖቼ ራሳችሁንም ሌሎችንም ለማዳን ተዘጋጁ። ገንዘብ ያላችሁ በገንዘብ እርዱ፣ ዕውቀት ያላችሁ በዕውቀታችሁ፣ ጉልበት ያላችሁ በጉልበታችሁ ቤተ ክርስቲያንን አግዙ፣ አገልግሎቱን ደግፉ። እኒህን ካህናት እርዱ። እነሱ ሲኖሩ ነው ምስጢራተ ቤተ ክርስቲያንን የምትቀበሉት። ማን ያቆርባችኋል? በካህኑ አማካኝነት እግዚአብሔር ስራ ካልሰራ ምንም ነገር አታገኙም ያለው ዮሐንስ አፈወርቅ እኮ ለዚህ ነው መቅደሱ ካልተከፈተኛ ምንድነው? ካህናቱን አግዙ፣ ሚስቶቻቸውን እርዷቸው፣ ልጆቻቸውን ስፖንሰር ሆናችሁ ቱቶር አስተምሩላቸው። እኛ እየጠገበን እነሱ መራብ የለባቸውም። ቦነስ አገኘን አላገኘን፣ ደሞዝ ሞላ አልሞላ ሳንቲም መቁጠርም ያልነበረባቸውም እኮ። ዣንጥላ መዘቅዘቅም አልነበረበትም። ግን ምን ያደርጋል? አስራት በኩራት ማውጣት አልለመድንም። የእግዚአብሔርን ብዙዎቻችን ሰርቀናል። በዚህም በረከት አጥተናል። ይሄ የእግዚአብሔር ነው ማለት ትተናል። ዣንጥላ ሲዘቀዘቅ ደግሞ እናኮርፋለን። ጥቂት ደግሞ ሲቆዩ በፀሐይ አስበሉን ብለን እናማለን። ታዲያ ምንድን ነው የሚሆነው? እንደዚሁ ከቀጠል እንዳይመስለን ስንቶች ከዚህ የሚያጎርሳቸው አጥተው ከትምህርት ቤት ከቆሎ ትምህርት ቤት ወጥተው ስንቶች ሌላ ቦታ የወደቁብን ይኖሩ ይሆን? ስንት መተርጎም የሚችሉ ስንት ማቅናት ስንት ሰው መስራት የሚችሉ ሰዎች ህንጻ እየገነቡ አግኝተናቸዋል እኮ። ሰው የሚገነቡ ሰዎች አሸዋ አብኩዮች ሆነዋል። እሱን መናቂ አይደለም፣ ቦታ ተለዋውጧል። በዚህ ምክንያት ስንት ሊቃውንትን አተናል። ስንቶች በቤታቸው ተኮራምተዋል። እፍኝ ጥሬ ኩባያ ውሃ አጥተዋል። እና ቤታችንን ልጆቻችንን ካህናትና አገልጋዮቻችን ላይ መስራት አለብን። ይቆየን። አንድ ጥሩ ፕሮጀክት እዚህ ሰምቻለሁ። በቀን 1 ብር ለአንድ ሰው ለቅዱስ ጊዮርጊስ ቤተክርስቲያን የሚል 1 ብር ብቻ በቀን በወር 30 ብር። አሁን ይሄ ቁም ነገር አይደለም። በአንድ ቀን እናወጣታለን። አንዳንዶችም አለን እኮ በልኩና በመጠኑ ማድረግ አለብን። ይህን ህንጻ ቤተ ክርስቲያን ለመጨረስ በቀን 1 ብር ካላቸው ምእመናን ወገኖቼ፣ ከሌለን ደግሞ ጸሎታችን፣ እሱም ከሌለን ደግሞ ጉልበታችን። ምንም ነገር የለኝም ካላችሁ እንደው እዚህ መገኘታችንን እንኳን እግዚአብሔር ይፈልገዋል። የባንክ ቁጥሮች አሉ። በእርግጠኝነት ተለጥፈው እንደሚሆን ተስፋ አደርጋለሁ። አሉ አይደለ? አዎ ተለጥፏል። ፎቶ እያነሳችሁ ቋሚ ኢንስትራክሽን ለባንክ ማስተላለፍ ትችላላችሁ። በየወሩ ብላችሁ ማድረግ ትችላላችሁ። ተው ሌሎች እንዳይቀድሙ። አሁን ውድድር ፉክክር እንዳይመስላችሁ፣ እንዳንበላ ብቻ ተግተን ፈጥነን ቶሎ በችኮላ ሁሉንም ነገር መስራት። ከትላንት አርፍደናል፣ ከነገ ግን መዘግየት የለብንም እና እንፍጠን፣ እንስራ። እቤታችሁም ሰፈራችሁ መንደራችሁ ውስጥም ስሩ። የተጣሉ አስታርቁ። በር የተዘጋባቸውን አንኳክታችሁ ከፍታችሁ ልብሶቻቸውን እጠቡላቸው፣ ተባያቸውን አራግፉላቸው። መቁረብ የሚፈልጉትን አቁርቧቸው። የእናቶች አገልግሎት ያስፈልገናል። የደከሙትን የምታበሩት፣ ቡና እየጠጣችሁ የምትጨዋወቱበት የአባቶች አገልግሎት ያስፈልገናል እኮ። አባቶች ከቢራ ቤት መለስ
ቁም ነገር የምትጫወቱበት? ማን ነው የታመመው? ማን ነው የደከመው? ማን ነው ጥያቄ ያለው? ምን መልስለት? ሌላ ቦታ የሄደ እስኪ እንመልስለት። እስኪ ተጠይቀን ሊቃውንቱ ተጠይቀው እስኪ ሲያፍሩን ናባካችሁ። በጣም ብዙ ስራ ነው ያለን። ለዚያ ስራ እንነቃቃ። የሚመጣው ዘመን የኛ እንዲሆን ዛሬ እንስራ ነው መልእክቴ። እግዚአብሔር ከሁላችን ጋር ይሁን። አሜን። አቤቱ ባላችሁበት ልጆችም ሆናችሁ ወገኖቼ ባላችሁበት ለቅዱስ ገብርኤል በረከቱ እንዲወርድላችሁ እናንተም እጃችሁን ሰንዝሩ። አቤት አቤት ብዬ እኔም እለምናችኋለሁ። መራችን ይኸው 3 ዓመት በተከታታይ አልሰጠንም። ይሄ ህንጻ ከተጀመረ ወደ 6 ዓመቱ ነው። የቀን ስራ ለመፈለግ ሁሉም ወደየ ከተማ እና ወደ አንዳንድ ቦታ እየተዘዋወሩ አሁን በዚህ በአካባቢ የቀረው ሽማግሌ አቅም የሌለው እንጂ አቅም ያለው ሁላ ሰርቶ ለማግኘት ሁሉም አካባቢው ለቆ ሄዷል። አየሩ በመዛባቱ ምክንያት ወገንም ዘመድም እየረዳን ነው። እስካሁን ይሄንንም እንቅስቃሴ ያደረግነው በወገን ብርታት በዘመድ ብርታት ነውና አሁንም ትልቁም አባቶቻችን ትንሹም ወንድሞቻችን እህቶቻችንም እናቶቻችንም በአገር ቤትም ያላችሁ በውጭም ያላችሁ ለክርስቲያን ደራሽ ክርስቲያን ስለሆነ በጣም ህዝባችን የሳሳና አነስተኛ በመሆኑ ትብብር አድርጉልንና እቺ ቤተ ክርስቲያናችን እንድትሰራልን። በክርስቲያኑ ባለው አቅም እዛው አካባቢ አርሶ አደር ነው። አርሶ አደር እንደመሆኑን ያው ይታወቃል። እንግዲህ ባገኛት ከእርሻ ሰብል እየሸጠ እንደዚሁ ደግሞ ከከፍቶችም ከግልገሎች ከበጎችም ከፍየሎችም ጭምር እየሸጠ ይሄን ቤተክርስቲያን ሊሰራ ነበረ እንቅስቃሴ ነበረው። ነገር ግን እንግዲህ ሁላችሁም እንደምታውቁት በተለይ በዚህ በአሁኑ ወቅት ላይ እንደ ኦሮሚያ በጣም የከበደን ትልቁ ሸክም ምንድነው ቢባል የድርቅ ሁኔታ ነው። እንግዲህ ድርቁ ካለበት አካባቢዎች አንዱ ነው በዚህ ቦታ ላይ። ስለዚህ የአየር መዛባት ህዝበ ክርስቲያኑን ያሉትን ክርስቲያኖችን ተስፋ ያስቆረጠ በተደጋጋሚ እንደሚገለጸውም እንደገለጽነውም በእድሜም ጠና ያሉት ናቸው እዚህ ቦታ ላይ ያሉት እንጂ ወጣቶች በአየር መዛባት ምክንያት አገሩን እየለቀቁ እየተሰደዱ ነው ያሉት ማለት ነው። ስለዚህ እኛውን ማድረግ የምንችለው በየትኛውም ዓለም ክርስቲያን አለ። በውጭ ሀገርም ሀገር ውስጥም ሁሉም ክርስቲያን ነው። ክርስቲያን ለክርስቲያን አይጨክንምና እነዚህን ወገኖቻችን ትረዱናላችሁ ብለን ተስፋ በማድረግ እንግዲህ ወደ እናንተ አቤቱታ እያቀረብን ነውና ሁላችሁም እንድትረዱን የምትረዱልንንም እንደገንዞ በአግባቡ ስራ ላይ እናውላለን በመላኩ ስም እና አደራ በማለት መልእክት ማስተላለፍ እፈልጋለሁ በቅዱስ ገብርኤል ስም። እሺ እኛ በኦሮሚያ ክልላዊ መንግስት በአርሲ ዞን በጀጆ ወረዳ በተለይ አብኛ ቀበሌ ልዩ መጠሪያ ቦታው አምኛ በተባለበት ቦታ የምንገኝ ይህንን የአባቶቻችን መልእክት የሰማችሁ በኢትዮጵያና በመላው ዓለም የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን ሁሉ ኑ የአብሳሪው መልአክ የቅዱስ ገብርኤልን ቤተክርስቲያን በጋራ እንገነባ ዘንድ ጥሬን እያስተላለፍኩላችሁ ነው። በኢትዮጵያና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ቤተክርስቲያን በአጭር ጊዜ ውስጥ እንገነባ ዘንድ ርብርብ እንድናደርግ መልእክቴ ይድረሳችሁ። አሁኑኑ ደውሉልኝ። አሁኑኑ ልክ ይህን ቪዲዮ እንዳየ እንድትደውሉልኝ እፈልጋለሁ። በመላኩ በቅዱስ ገብርኤል ስም በመላኩ ይኸው ገዝቻለሁ ለምኛለሁ። በመላኩ በቅዱስ ገብርኤል ስም በተቀመጠው ስልክ አሁኑኑ ደውሉና እኔ ለገብርኤል ይሄን አደርጋለሁ ወይንም ይሄን አድርጌያለሁ አስገብቻለሁ ብላችሁ ወይም በቴሌግራም ላኩልኝ። መደወል የምትፈልጉ ደግሞ በቀጥታ ደውሉልኝ። እኔም አውጥቻለሁ አሁኑኑ በአካውንቱ የሚጠበቅብኝን ገቢ አደርጋለሁ። አሁኑኑ ፍጠኑ።